ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው ይህ ሀሳብ ራሱ የመጣላት ሩታ ልክ ከአብርሃም ጋር ስትለያይ ነው በእርግጠኝነት። ምክንያቱም በጣም ተለምና ነበረ፣ ታስታውሳላችሁ? በጣም ተለምና ነበረ። ማን ነው የለመናት ካላችሁ እንግዲህ በደንብ አድርጌ እነግራችኋለሁ። በመጀመሪያ ደረጃ ያው እንደምታውቁት ፈረንጁ አንድ ቀን መጥቶ ለአንቺ ህይወት በጣም አደጋ ነው፣ እዚህ ቤት ውስጥ ብቻሽን መኖር እጅግ በጣም ከባድ ስለሆነ ስለዚህ ወደ ቤተሰቦችሽ መሄድ አለብሽ ብሎ እንግዲህ በደንብ አድርጎ ሲያሳምናት ነበረ። በጭራሽ ብሞት እንኳን ከዚህ ቦታ አልነቃነቅም ብላ እንግዲህ በእርግጠኝነት ስታወራ ነበረ። አሁን ላይ ደግሞ እንግዲህ ያው ነገሮች ከተፈጠሩ በኋላ ነገሮች መስመር ከሳቱ በኋላ የአብርሃምን ትኩረት ለማግኘት ይሁን ምን ይሁን አይታወቅም። ነገር ግን እንደዚህ አይነት ሐሳብ ይዛ መታለች ማለት ነው ሩታ። ይሄ መንገድ ባይዘይ ትክክለኛ መንገድ አይደለም። በቃ ይሄኛው መንገድ ትክክለኛ አይደለም። ከዚህ በፊትም የተናገርኩት ነገር ነው። አሁንም የምታረጊው ነገር ትክክል አይደለም። አብርሃም በራሱ ላይፍ እርግጠኛ ሆኗል። በቃ ከሄርሜላ ጋራ መኖር እንደሚፈልግ በግልጽ ተናግሯል። ካሁን በኋላ አብርሃምን ማባበል ወይም ደግሞ አብርሃም ወደ ራስ መውሰድ እንግዲህ የማይቻል ነገር ስለሆነ በዚህ መንገድ ባይሆን ጥሩ ነው ብዬ ነው ማስተው። እስቲ ቪዲዮአችንን እንቀጥል። ይሄን ነገር አይደለም ተረዳኝ። ልጅ ካለው አትንቀሳቀሽ ቢላት ጋር ብዙ ነገሮችን ታውቃለህ። ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁ ያላችሁ እናንተ ናችሁ። ምንድነው አሁን ሴንስ የሚሰጥ ነገር አለ ወይ? ሩታ ሆን ብላ ካልሆነ በዚህ ሰዓት በተለይ በዚህ ሰዓት መምጣትና እንደዚህ አይነት ሐሳብ ማምጣቷ ራሱ ምን ብለን እንውሰደው? ከትላንት በፊት አይታችኋል። በጣም ብዙ ነገሮች ሲፈጠሩ ይህንን ሐሳብ ምንም እንኳን የላትም ነበረ። በጭራሽ ወደ ቤተሰብ ለመሄድ አስባ እንዳልነበረ በደንብ አድርጋ ስትናገር ነበረ። በቃ እዚህ ያለውን ህይወት ተመችቷታል። እዚህ ያለውን ህይወት መቀጠል እንደምትፈልግ ከአብርሃም ጋር መኖር እንደምትፈልግ በተደጋጋሚ ስትናገር ነበረ። አሁን ላይ በአንድ ቀን ሌሊት እንደዚህ አይነት ውሳኔ ላይ የደረሰችው በአብርሃም ምክንያት ካልሆነ እንጂ በሌላ አዲስ ምክንያት ይኖራል ብዬ በፍጹም አላስብም። ምክንያቱም እንግዲህ በጣም ብዙ ጊዜ ስትለመን ነበረ፣ ቤተሰቦቿም ጭምር ወደ ቤተሰብ እንድትመለሺ እንፈልጋለን ብሎ በተደጋጋሚ ሲጠይቋት ነበረ። ወንድሟም እኮ ያው ባለፈው መጥቶ በጣም ብዙ ነገሮችን ለማስተካከል ሞክሮ ነበረ። ነገር ግን እሱም ቢዚ ስለሆነ በብዛት እንግዲህ ስለማይገኝ ያው ያንን ነገር ማስተካከል አልቻለም። ነገር ግን ወደ ቤተሰብ እንደምትመለስ ያው በዛን ሰዓትም መናገር ትችል ነበረ። በዛን ሰዓት እንኳን ያልተናገረች ዛሬ ላይ ተነስታ ለሁለት ቀን ወይም ለሶስት ቀን ሳይሆን ለሁለት ወር ከቤተሰብ ጋራ መሆን አለብኝ፣ ለሁለት ወር ከቤተሰብ ጋራ ማሳለፍ አለብኝ ብላ እንግዲህ ስትመጣ አብርሃም ምን አይነት መልስ እንደሚመልስ ታውቃላችሁ? ያው ይሄንን ነው ከልጁ ተነጥሎ መኖር ስለማይፈልግ እንዴት እንደዚህ ታረጊያለሽ ብሎ ይከራከራል ማለት ነው። የአብርሃምን ትኩረት ለማግኘት ነው ወይ ነው የመጀመሪያው ጥያቄ። አብዛኛው ሰው ኮሜንት ላይ ያስቀመጠ ሩታ ሆን ብላ የአብርሃምን ትኩረት ለማግኘትና አብርሃም ወደ እሷ እንዲመጣ እያደረገች ነው፣ አሁንም ጭምር ማለት ነው። አሁንም ተስፋ አልቆረጠችም እያሉ ነው አብዛኛው ሰው። አብርሃም ይህንን ነገር እያደረገ መሆኑን ያው በእርግጠኝነት እናውቃለን። አብርሃም በጣም ብዙ ነገሮችን አሳልፈዋል። አሁን ላይ ነገር ግን ከሄርሜላ ጋር መቀጠል እንደሚፈልግ ወይም ደግሞ ከሄርሜላ ጋር መኖር እንደሚፈልግ በእርግጠኝነት ተናግሯል። ኢቭን በጣም ብዙ ሐሳቦችን እያመጡ ይገኛሉ እና አብርሃም አሁን ሩታ ምን አይነት ፖይንት ይዛ ነው የመጣችው ነው? አብርሃምን ወደ ራሷ ለማድረግ አሁንም ጥረት እያደረገች ከሆነ እጅግ በጣም የተሳሳተ መንገድ ላይ ናት ብዬ ነው ማስበው። በድጋሚ ትክክለኛ ውሳኔ እየወሰንሽ አይደለም። በቃ ያው አሁንም ትክክለኛ መንገድ እየተከተልሽ አይደለም። ይሄ መንገድ በፍጹም የማይሆን እንደሆነ አይተሻል። ከዚህ ነገር መመለስ አለብሽ ብዬ ነው ማስበው። ቪዲዮአችን በፍቅር ነው ያወራን። ምንም እንደዚህ አይነት ፍቅር ሩታን ወዴት ነው እሱም ወስዳት ያው ወደ እናቷ ቤት ይዣት ለመሄድ ነው የመጣሁት። ምክንያቱም እዚህ እየተፈጠረ በዚህ እኔ የሆነ ታይም ላይ ተናግሬ ነበር። ይሄንን ነገር የምታስታውሱ ከሆነ ሩታ ብቻዋን መኖር የለባትም።
ምክንያቱም ልጅ አላት፣ አጠገቧ ደግሞ ሰው ያስፈልጋታል። በተደጋጋሚ ያወራንበት ጉዳይ ነው። ነገር ግን ይህንን ነገር ራሷ ትፈልጋለች። ሩታ በቃ ብቻዋን መኖር እንደምትፈልግ በእርግጠኝነት ስታወራ ነበረ። ሶ አሁን ላይ ምንም ተስፋ እንደሌላት ስታውቅ ወይም ደግሞ ከአብርሃም ጋራ ምንም ደስ የማይል ነገር ስለሌለ ወደ ቤተሰብ መመለስ እንደ አማራጭ መውሰዷ ትክክል አይደለም። ይሄ ነው የመጀመሪያ ስህተት። ሁለተኛ ደግሞ እዚህ ጋር የሩታ አክስት መምጣታቸው ነው። ያው ምክንያቱም እስከ ዛሬ ድረስ መምጣት ይችሉ ነበረ። በእርግጥ ያው በተለያየ ዩቲዩብ ቻናልም እየቀረቡ በጣም ብዙ ነገሮችን ሲሉ ነበረ። እሱ ሳይሆን ነገር ግን እዚህ ቤት ድረስ መጥቶ ሩታ መውሰድ ይችሉ ነበረ። በተለይ ልጇ ሊወሰድ ነው ምናምን በተባለ ሰዓት የምታስታውሱ ከሆነ እነ ዳኒ እነ ሜሪ ሳይመጡ በፊት እነሱ መምጣት ይችሉ ነበረ። እንግዲህ ያው ትልቅ ሰው ናቸው፣ እጅግ በጣም አስተዋይ ናቸው። ብዙ ነገሮችን ለማስተካከል ሲሞክሩ አይቻለሁ። ነገር ግን በዛን ሰዓት ቢመጡ በጣም ጥሩ ነገሮች ይከሰቱ ነበረ። ዛሬ ላይ ይሄ ሁሉ ነገር አይፈጠርም ነበረ። እነ ዳኒም እነ ሜሪ መጥቶ ነገሮችን አያበላሻሹም። እሱ ብቻ አይደለም፣ ሩታም ራሷን ጠብቃ ወደ ቤተሰብ ተመልሳ ነገሮችን አስተካክላ አብርሃምም እዛ ድረስ ሄዶ ነገሮችን ለማስተካከል ይሞክራል ወይም ከቤተሰብ ጋራ እንዲወያዩ እንኳን እድል ይፈጠር ነበረ። መሃላቸው ትልልቅ ሰዎች መግባት ይጀምሩ ነበረ። አሁን ላይ የጠፋው ጠፍቷል። ነገር ግን አብርሃም የራሱን ውሳኔ በግልጽ አድርጎ በትላንትናው ዕለት አሳይቶናል። ከሄርሜላ ጋር መኖር እንደሚፈልግ ወይም ደግሞ ከሷ ጋር ትዳርም ኢቭን መመስረት እንደሚፈልግ በእርግጠኝነት ሲናገር ነበረ። እንደሚያፈቅራት፣ እንደሚወዳት፣ ከሷ ጋር መኖር እንደሚፈልግ አሳይቶናል። አሁን ላይ ምንም በቃ የፈሰሰ ውሃ ማለት ነው። አሁን ላይ ለማስተካከል እጅግ በጣም ከባድ ነው። ነገር ግን አሁንም በተመሳሳይ መንገድ ማስተካከል ትክክል ነው ወይ ነው? ሩታ ሄደችው መንገድ እኮ ትክክል እንዳልሆነ እናውቃለን። አሁን ደግሞ በተደጋጋሚ ልጅን ወስጄ ሄዳለሁ ከኔ ጋራ መሆን አለብህ አይነት አማራጭ ከሆነ እጅግ በጣም ስህተት ነው። አሁንም ትክክለኛ መንገድ እንዳልሆነ ለመናገር ነው የምፈልገው። የሩታ አክስት እንግዲህ እዚህ ጋር መጥቶ በጣም ብዙ ነገሮችን ተናግሯል። አብርሃምን በስተመጨረሻ አብርሃምን ጠርቶም ብዙ ነገር አነጋግሮ ነበሩ። የአብርሃም ሀሳብም እስቲ እንሰማለን ያለውን ነገር። አይደለም ፋሚሊሽ ጋር ፈለግሽበት ቤት ትችያለሽ፣ ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ እኔ አሁን 2 ወር የምትሄድበት ምክንያት ራሱ ግልጽ አልሆነም። ያው ለአብርሃምም ግልጽ አልሆነም፣ ለኦዲየንሱም በግልጽ አልተናገረችም። ለ2 ወር ቤተሰብ ጋር ሄዳለሁ ብላ ነው የተናገረችው። 2 ወር ምንድን ነው ጥያቄው። ሁለተኛ ደግሞ ምንድነው ለተወሰነ ቀን ቢሆን ለ3 ቀን ወይ 4 ቀን ቢሆን ቤተሰብ ለማየት ነው። ቤተሰብ አይታ ትመለሳለች። ያ ነገር ደግሞ መብቷም ጭምር ስለሆነ ምንም ማድረግ አይቻልም። አብርሃም ያንንም መፍቀድ ይኖርበታል፣ ግዴታውም ጭምር ስለሆነ። ነገር ግን 2 ወር እዛ የምትሄድ ከሆነ ወይ አብርሃም ወደ ቡታጅራ መመለስ አለበት ወይም ደግሞ ግዴታ ከሷ ጋራ መሆን አለበት ማለት ነው። እንደዚህ አይነት ውሳኔ ነው እንግዲህ መወሰን ያለበት። ስለዚህ ምን አይነት ውሳኔ ሊወስን ይችላል አብርሃም? ምክንያቱም እሱ አሁን በራሱ በኩል የሆነ ሪሌሽንሽፕ ጀምሯል ወይም ደግሞ የሆነ ፍቅር ግንኙነት ጀምሯል። ያ ነገር እንዲበላሽበት አይፈልግም። ስለዚህ አሁን ከሩታ ጋራ መሆንም አይችልም፣ እንግዲህ ልጁንም ማየት አይችልም። እጅግ በጣም ፈታኝ የሆነ ነገር ውስጥ ሊገባ ነው ማለት ነው። ይሄ ነገር ሆን ተብሎ ታስቦበት እያደረገች ያለ ነገር ነው የሚመስለኝ በራሴ እይታ ሳስብ። ዛሬ ላይ በአንድ ሌሊት እንደዚህ አይነት ውሳኔ ላይ እንድትደርስ ያደረጋት ወይም ደግሞ የሩታ አክስት መምጣታቸው ብቻ ሳይሆን የሆነ ምክንያት ቢኖራት ነው፣ የሆነ ሐሳብ ቢኖራት ነው። ከአብርሃም ጋር ያላትን ግንኙነት መቀጠል ፈልጋ ሊሆን ይችላል። በድጋሚ እንግዲህ አብርሃምን ወደ ራሷ ለማድረግ የምትሄደው መንገድ ሊሆን ይችላል። ይህንን ነው አብዛኛው ሰው ማለት ይቻላል ኮሜንት ስሰጡ የነበረው ይህንን ሐሳብ ስለሆነ ነው። እኔም ይህንን ሐሳብ እጋራለሁ። የራሳቸው ሐሳብም እንግዲህ በጣም የሚገርም ነው። በተለይ የሩታ ሐሳብ ከሆነ ደግሞ በጣም እንግዲህ የተሳሳተ መንገድ ብዬ ነው የምወስደው። ሌላ እስቲ እንግዲህ ምንድነው የተፈጠረው? ወደ መጨረሻው አካባቢ ደርሰን ደግሞ ያለው ነገር የተፈጠረውን በደንብ እንሰማለን። ልጅህን መተቀይ አበቃ እኮ በቃ ነገ አበቃ ይዛለ ትመጣለች። መሆን ያለበት ነገር እዚሁ
ይሆናል። እዛ ሀገር ውስጥ ሀገር አትቀይሪ ሚላት ነገሮች ከነ አይደለም ለመገናኘት አላስብህምም፣ አላይህምም፣ ቼክም አላደርግም። ገብቷል። አሁንም ቢሆን ልጅን ለማየት እየመጣለ ብዬ ነው አንቺ አለሽ። እንግዲህ ሩታ እንደዚህ አይነት ውሳኔ ወስነሻል። አብርሃምን በጭራሽ አንተን ፈልጌ አይደለም፣ ነገር ግን በቃ ወደ ቤተሰብ መሄድ እችላለሁ፣ መፍትሄ ነው። ያንን ነገር ደግሞ ልታስቆመኝ አችልም በጭራሽ ብላለች። እሱ ደግሞ እንግዲህ የሚፈጠረውን ነገር በደንብ እናያለን። እንግዲህ ይለይለታል ነገ ብሏል። ነገ ላይ እንግዲህ ቀጠሮ ይኖራችኋል። ምንድን ነው የሚፈጠረው? ሀሳባችሁን ኮመንት ስራ አስቀምጡልኝ። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮች ሲኖሩ ስለነ ሩታና ስለነ አብርሃም ጉዳይ በደንብ አድርገን በቪዲዮ እንመጣለን። እሱ ብቻ አይደለም እንግዲህ ሰሞኑን ስትሪም ለማድረግ በጣም እየሞከርን ነበረ። ነገር ግን ባለው ኢንተርኔት ኮኔክሽኑ እጅግ በጣም እያዛገን በጣም እያስቸገረን ስለሆነ ነው። እሱን ነገር እንግዲህ ለማስተካከል እየሞከርኩ ነው በራሴ በኩል። ነገሮችን ካስተካከልን እንግዲህ ማታ ማታ ሁሌ ላይቭ ይኖረናል ማለት ነው። በዛን ሰዓት እንግዲህ ሁላችሁም እንድትሳተፉ ደግሞ እድል እሰጣችኋለሁ። እዚሁ ቁጭ ብለን የምንወያይበትም አይዲያ የምናመጣበትንም ነገሮችን እናመጣለን። እሱ ብቻ አይደለም፣ በጣም የተመረጡ እንግዶችንም ጭምር እናመጣለን። በተለይ ከሩታ ጋራ የተያያዙ ሰዎችን እናመጣለን፣ በጣም ቅርብ የሆኑ እነሱንም ጭምር ለማምጣት እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።